ላይ በ50 ሺህ ብር አለ። አይ ይቅርብሽ የለኝም በታሪክ አይደለም። ቀልድነች እንዴት ይመጣሽ? ሰላም እንዴት አላችሁ የዶች ቤተሰቦች? በመግቢያ ላይ ያሰማኋችሁ የአፍላ ፍቅር ተወዳጆቹ ተዋንያን በወር 250 ሺህ ብር ያገኙ እንደሆነ የተጠየቁበትን ቪዲዮ ነው። ይህንን ቪዲዮ ከተመለከትኩኝ በኋላና የሁሉንም ምላሽ ካየውኝ በኋላ አሊያም ካዳመጥኩኝ በኋላ የአንድ ሰው ለየት ሲልብኝ ይህ ሰውዬ ከኋላው ምን የተለየ ነገር ቢኖረው ነው ብዬ ለእርሱ ማውራትን ፈልጊያለሁ። እስኪ የዛሬውን እንግዳይን ላስተዋውቃችሁ። እናቴ እመቤቴ የነፍሴ ጠበቃ እመብርሃን አቃፊና ደጋፊ ታሳርፊኛለሽ ደርሶሽ ጥያቄ ከፍቶኝ እንደመጣው ካንቺ ደልቶኝ ተመለስኩኝ ተራራ ስቄን ምሼ ረፍትን አገኘሁ ሸክሜን ዘርግፌ ስንት ያላንቺ ነግሬያለሁ ማርያም ብዬ ስንቱን አልፌያለሁ። በቪዲዮ ላይ የተመለከታችሁት በባላገር ካራክተሩ የምናውቀው በቲክቶክ ደግሞ ከ400 ሺህ በላይ ተከታይ ያለው ተወዳጅ ባላገር አሁን ላይ ደግሞ በተወዳጁ አፍላ ፍቅር 2 ኤፒሶዶች ተመልክተነው ነበር። ይህ ተወዳጅ እጅግም ደግሞ ጎበዝ ተዋናይ አፍላ ፍቅር ላይ በተመለከትናቸው 2 ኤፒሶዶች እንግዲህ የጠበቅነውን ከዚህ ቀደምም የምናውቀውን የትወና ብቃቱን አፍላ ፍቅር ላይም ደግሞ ለድራማው ተጨማሪ ድምቀት መሆን የቻለ እጅግ ጎበዝ ተዋንያን ዘዊ ሁሉንም የአፍላ ፍቅር ተዋንያን የምትወዷቸውን የምታከብሯቸውን ተዋንያን ስትጠይቃቸው ሁሉም ምላሻቸው የሳቅ ነበር። ምክንያቱም 250 ሺህ ብር በጀማሪነት ቀላል ነው የሚባል አይደለም። ምክንያቱም በብር ነው የሚከፈለን። በብር እየተከፈለን ያንን ብር ማግኘት ቀላል ሊሆን አይችልም። እጅግም በጣም ከባድ ነው። 250 ሺህ ብር በወር አገኛለሁ ብሎ መናገር እጅግ በጣም ከባድ ነው አይደል? ከባድ ነው በጣም። ይሁንና ግን ብሩክ አሊያም ደግሞ ቦጋለ አሊያም ደግሞ ማርክ ቀሎኛል ብሏል። በቦጋለ የምናውቀው ቲክቶክ ላይም ደግሞ እጅግ በጣም ብዙ ሰዎች የሚከተሉትና የሚወዱት ቦጋለ ወደ አፍላ ፍቅር ሲመጣ ማርክ የተሰኘውን ካራክተር ይጫወታል። እንደተመለከታችሁት ማርክና ቦጋለ የሚያመሳስል ነገር አላቸው። ማርክ በውስጡ ያለን ባላገርነት ደብቆ ከተሜ መስሎ ለመታየት የሚሞክር ከተሜነቱን አሳይቶ ሴቶችን ደግሞ ለማማለልና ወደ ሴቶች ለመቅረብ ሴቶችንም ወደ ራሱ ለመሳብ የሚጥር ካራክተር እንደሆን መመልከት ችለናል። ይህ ካራክተር በዚህም በሉት በዛ ከቦጋለ ጋር የሚያመሳስላቸው ነገር ምንድነው? በውስጡ ባላገርነት አለ። ያንን ባላገርነት ለሰዎች ሳቢ ነው ብሎ ስላላሰበ በዲያስፖራነት፣ በከተሜነት፣ በእንግሊዝኛ ተናጋሪነት ነገን እየተናገረ ሴቶችን ለመሳብ የሚሞክር ካራክተር እንደሆነ መመልከት ችለናል። ቦጋለም እንዲሁ ደግሞ ባላገርነትን ሀገር ያለው ሁሉ ባላገር ነው በሚል መፈክሩ ብዙዋኖቹ እጅግ በጣም የሚወዱት ነው። በቲክቶክ ላይም በሚሰራቸው ኮንተንቶች እኔ በጣም ነው የማደንቀው የምወደውም ብዙ ወዳጆች ብዙ አድናቂዎችም አሉት። ይህ ተዋንያን እንግዲህ የተለየ ነገር ምን ቢኖረው ነው 250 ሺህ ብር አገኛለሁ እንዴት አለ ብዬ ስጠይቅና ምንድነው ከኋላው ያለው ብዬ ቼክ ላረግ ስሞክር ወደ ቲክቶክ አካውንቱ ሄድኩኝና የሚሰራቸውን ፕሮሞሽኖች ተመለከትኩኝ። እንዳልኳችሁ ልጁ እጅግ በጣም ተወዳጅና ጎበዝ ተዋናይ ነው። ቲክቶክ ላይም የሚሰራው ኮንተንት ምንም የማይረብሽ በጣም የሚያዝናና እንዲሁም ደግሞ ቁም ነገር አዘልም ጭምር ነው። ይህ ተወዳጅነቱን ደግሞ ወደ ገንዘብ ከቀየረ 250 ሺህ ብር ለሱ ከባድ መሆን እንደማይችል መመልከት ችያለሁ። ማለት የሚሰራቸው ፕሮሞሽኖች የሚሰራቸው ወይንም ፕሮሞሽን የሚሰራላቸውም ተቋማት ቀላል የሚባሉ ተቋማት አይደሉም። እነዚህ ተቋማት ደግሞ በፕሮሞሽን እንኳን 250 ሺህ ብር ሊከፍሉት የሚችሉ ናቸው። ቦጋለንና ማርክን ሆኖ የሚሰራው ብሩክ ከዚህም በላይ ማግኘት እንደሚችል ምንም ጥርጥር የለውም። ይሁንና ግን ከሌሎች ጓደኞቹ የተለየ ነገር ከሱ መመልከት የሚስብ ነገር ነውና እንዴት ይህንን ነገር ሊናገረው ቻለ ስል ሄጄ ደግሞ ላይፍ ስታይሉ ለመመልከት ሞከርኩ። እንደተመለከታችሁት ቦጋለ እንግዲህ ሙሉ በሙሉ ባላገር ነው። የባላገር ልብስም ነው የሚለብሰው። የሚናገርበትና የሚተውንበትም መንገድ እንዲሁ ባላገርነትን ነው። ባላገርነትንም ፍንትው አድርጎ የሚያሳይ ባላገርነትን በደንብ አድርጎ የሚያሳይ ጎበዝ ተዋናይም ጭምር ነው። በዚህ በቲክቶክ ኮንተንቱ ተወዳጅነትን ካተረፈም በኋላ ይህንኑ ባላገርነትን ያካተተ ገጸ ባህሪን ይዞ ወደ አፍላ ፍቅር ሄዷል እንዳልኳችሁ። ይሁንና ግን ይህ ልጅ ባላገር ሆኖ ነው የምንመለከተው፣ ባላገር ሆኖ ነው የምናውቀው። ሲተውንም ሲኖርም የምናውቀው እንደዚያ ነው። ምክንያቱም ከእርሱ ጋር ካልቀረብን በስተቀረ የሱን የህይወት ስታይል ወይንም የሱን የኑሮ ስታይል የላይፍ ስታይሉን መመልከት አንችልም እና ወደ ኢንስታግራም ገጹ ሄድኩኝ። ኢንስታግራሙን ቼክ በማደርግበት ወቅት የተመለከትኩት ነገር ሌላም ጥያቄ ነው የጫረብኝ። ምንድነው እሱ? ልጁን ስንመለከተው እንዳልኳችሁ
ባላገር ነው፣ የገጠር ሰው ነው፣ የሚናገረው የሚለብሰው ሁሉም ነገር አክሰንቱም ጭምር ሳይቀር ባላገር ነው። የባላገርነትን ህይወት በደንብ አድርጎ ነው የሚያሳየው። ይህን ልጅ በነገራችን ላይ ከመመልከቴ በፊት አሊያም ደግሞ ወደ አፍላ ፍቅር ከመምጣቱ በፊት እኔ ባላገር እንደሆን ነበር የማስበው። ማለትም የገጠር ልጅ እንደሆን ነበር የማስበው። እየተወነው ሳይሆን ራሱ ባላገር ሆኖ ወይንም ገጠር ሆኖ ያንን ኮንተንት እንደሚሰራ ነበር የማስበው። ይሁንና ግን ወደ ኢንስታግራም ገጹ ከሄድኩኝ በኋላ የተመለከትኩት ከተሜውን ሰው ከዚህኛው ባላገር ጋር ደግሞ ለማጣጣም ስሞክር ፍጹም የተለያዩ ናቸውና ልጁ ምን ያህል የትወና ብቃቱ ከፍ ያለ እንደሆነ መመልከት ያስቻለኝ ነው። ምክንያቱም ልጁ እዚህ ጋር ስመለከተው እጅግ የከተማ ሰው አለባበሱ፣ ላይፍ ስታይሉ ኦልሞስት ቲክቶክ ላይ ከምመለከተው ባላገር ጋር ሙሉ በሙሉ የሚቃረን አይነት የህይወት ስታይል፣ የኑሮ ስታይል የሚጠቀም ወይንም የህይወት መንገድ የሚከተል አይነት ሰው ነው የተመለከትኩት ኢንስታግራም ላይ። ወደ ቲክቶክ ስመጣ ደግሞ የምመለከተው ቦጋለ ሙሉ በሙሉ ደግሞ ባላገር ነው። እነዚህን ሁለቱን ደግሞ ቀይጦ ነው እንግዲህ አፍላ ፍቅር ላይ የተመለከት ነው የሚመስለኝ። የከተማ ልጅ ነው፣ ከተሜነትን በደንብ አድርጎ የሚያውቅ ነው። ቲክቶክ ላይ ደግሞ ቦጋለ ሆኖ በሚሰራበት ወቅት ሙሉ በሙሉ ደግሞ ባላገር እንደሆነ ነው የምንመለከተው። ወደ አፍላ ፍቅር የመጣን እንደሆን ደግሞ ባላገርነትን ከከተሜነት ቀላቅሎ ወይንም ባላገርነትን በከተሜነት ሸፍኖ ከተሜነቱን እያሳየ ውስጡ ያለውን ባላገርነትን ሸሽጎ የያዘ ካራክተር እንደሆን ተመልክተናል አፍላ ፍቅር ላይ። በእውነታው ዓለም የሚኖረውንና ቦጋለን ሆኖ ደግሞ ቲክቶክ ላይ የሚሰራውን ስራ ሁለቱንም ቀይጦ አፍላ ፍቅር ላይ የመጣው ቦጋለ ምን ያህል የተዋጣለት ተዋናይ እንደሆን መመልከት ችለናል ማለት ነው። እኔ በጣም ነው ያደነኩት፣ በጣም ነው ያከበርኩት። ምክንያቱም እንዳልኳቸው ከቲክቶክ ውጪ ተመልክቼው አላቅም። ወደ አፍላ ፍቅር ከመጣ በኋላ አሁን ደግሞ ዘዊ ከጠየቀቻቸውና ከሰጠው መልስ በኋላ ሞር ትኩረቴን ስቦ ወደ ኢንስታግራም ገጹ ሄጄ ከተሜነቱን ስመለከት ቲክቶክ ላይ ደግሞ ያየሁትንና ከዚህ ቀደም የማውቅበትን የባላገርነት ማንነቱን ስመለከት ሁለቱን ደግሞ ቀይጦ ወደ አፍላ ፍቅር ሄዶ ከተሜውንም ባላገሩንም ሆኖ መስራት ሲችል በሁለቱም ደግሞ ሲዋጣለት የልጁን የትወና ብቃት እጅግ በጣም እንዳደንቀው ነው ያደረገው። ወንድማችን እጅግ በጣም ነው ያደነኩ ያከበርኩ። በርታለን፣ ከዚህም በላይ እንጠብቃለን ካንተ። ውዴዶች ቤተሰቦች አብራችሁኝ ስለዘለቃችሁ ስላዳመጣችሁ እንደተዝናናችሁበትም ደግሞ ተስፋ በማደርገው ቪዲዮ አብራችሁኝ ስለዘለቃችሁ እጅግ በጣም አመሰግናለሁ። ይህንን ቪዲዮ ላይክ እና ሼር ብታደርጉ ትደግፉኛላችሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ ብታደርጉ ለኔ ትልቅ ስጦታ ነው። አብራችሁኝ ስለቆያችሁ በድጋሚ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ሁሌም እንደምላችሁ ቸር ሰንብቱ። እወዳችኋለሁ። ባይ ባይ።